ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ሰኞ ነሐሴ 11 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘናል። ከያዝናቸው አበይት መረጃዎች ውስጥም አርዕስተ ዜናዎችን ቀድመን እናስደምጣችኋለን። 64ኛ ክፍለ ጦር በወሰደው የደፈጣ ጥቃት አንድ አይሱዙ የአገዛዙ ሰራዊት አባላትን የህወሓት ማድረጉ ተገለጸ። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው 300 የሚደርሱ ተመካካሪዎች ታፍነው መወሰዳቸው ተገለጸ። የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነሳ። የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ በተመድ በኩል ጥሪ ቀረበ። ህወሓት በራያ አላማጣና አካባቢው አርሶ አደሮችን ለታጣቂዎቹ ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። 64ኛ ክፍለ ጦር በወሰደው የደፈጣ ጥቃት አንድ አይሱዙ የአገዛዙ ሰራዊት አባላትን የህወሓት ማድረጉ ተገለጸ። አፋብኃኝ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት እንደገለጸው በእነማይ ወረዳ ዲማ ጊዮርጊስ ቅድስጌ ቀበሌና አካባቢው የሚገኙ የማህበረሰብ ክፍል ላይ ከፍተኛ ጥቃት ለመፈጸም ከማህበረሰብ ብርሃን ቀበሌ ወደ ቢቸና ከተማ በጉዞ ላይ የነበሩ የብልጽግና አገዛዝ ሰራዊት አባላት ላይ ነሐሴ 9 2018 ዓ.ም ከሌሊቱ 8 ሰዓት ላይ በአይበገሬው 64ኛ ክፍለ ጦር በወሰደው ደፈጣ አንድ ኦባማ የአገዛዙ ሰራዊት አባላት ሙሉ በሙሉ በሰዋ ወንዝ ላይ በተሰራው የደፈጣ ጥቃት ከሞት አፋፍ የተረፉት የአገዛዙ ሰራዊት አባላት በቢቸና የመጀመሪያ ደረጃ ሆስፒታል ከፍተኛ ቁስለኛ ሆነው መግባታቸው ተረጋግጧል። ከነዚህም ውስጥ አንደኛ መልካሙ ማሞ አዲሱ፣ ሁለተኛ ዘሩ ማሞ ወልዴ፣ ሶስተኛ አብነት ደምሌ ታምሮ የሚባሉ የአገዛዙ ሰራዊት አባላት ይገኙበታል። ነሐሴ 10 2018 ዓ.ም ከተለያዩ ቦታዎች የተሰባሰበው የአገዛዙ ሰራዊት በእነማይ ወረዳ የዲማ ገዳምን ለማውደም በዲማ ከተማ በቅድስጌና ቦርቦር ቀበሌዎች ላይ ወረራ ለመፈጸም ቢሞክርም ጀግኖች የአባ ኮስተር በላይ ዘለቀ መንፈስ ልጆች አይበገሬዎች 64ኛ ክፍለ ጦር ከባድ ተጋድሎ እያደረጉ ይገኛሉ። የህዝብ ግንኙነት መምሪያው እንዳስታወቀው ሰራዊታችን በዲማ ከተማና አካባቢው እያካሄደ ያለውን ተጋድሎ ሙሉ መረጃ ይዘን እንመለሳለን ብሏል። መረጃውን አፋብኃኝ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አድርሶናል። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው 300 የሚደርሱ ተመካካሪዎች ታፍነው ተወሰዱ። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። ታፍነው ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት ናቸው ተብሏል። ተሳታፊዎቹ ካረፉት ከሲቪል ሰርቪስ ዩኒቨርሲቲ ታፍነው የተወሰዱት ሌሊት ላይ በድብቅ ነው ሲል የመረጃ ምንጮቹ አረጋግጠዋል። ከታሰሩት ውስጥ ከአማራ፣ ደቡብ፣ ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ድሬዳዋና አዲስ አበባ ተወክለው የመጡ መሆናቸውም ለማወቅ ተችሏል። የታፈኑት ተመካካሪዎች ወዴት እንደተወሰዱ እስካሁን ማወቅ አለመቻሉን ምንጮች ነግረውናል። ይህ የመንግስት ድርጊት በሌሎች ተመካካሪዎች ላይ ስጋት መፍጠሩን የገለጹት ምንጮቻችን ምክክሩ በጫና እየተደረገ መሆኑንም ገልጸውልናል። ከተመካካሪዎቹ የተገኘው መረጃ እንደሚያሳየው ጉዳዩ እንደተፈጸመ ያረጋገጠ ሲሆን ከኮሚሽኑ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የአዲስ አበባ ጉዳይ በምክክር ጉባኤው ሂደት ከፍተኛ ውዝግብ ከፈጠረ በኋላ በሂደት የሚታይ አጀንዳ ሆኖ ወደ ቀጣይ የምክክሩ ምዕራፍ ተሸጋግሯል። ገዢው ብልጽግና ፓርቲ በአዲስ አበባ ህጋዊ የባለቤትነት ጉዳይ ያስቀመጠው አቅጣጫ በአባላቱ መካከል ክፍፍል ፈጥሯል። መንግስት በአጀንዳነት በያዛቸው ጉዳዮች ላይ የበላይነት ለመውሰድ ኮሚሽኑ ከሚያውቃቸው ውጭ በመቶዎች የሚቆጠሩ ተመካካሪዎችን አስገብቶ እንደነበር የዓይን እማኞች ተናግረዋል። የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነሳም። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው በሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸውን መዘገቡ ይታወሳል። መንግስት የፖለቲካ ታሳሪዎችን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ከተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎችን አስቆጥቷል። የመረጃ ምንጮች እንደገለጹት የፖለቲካ እስረኞች ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲሉም አውግዘውታል። ታሳሪዎቹ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን የይቅርታ ሀሳብ ተዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸውና ተስፋ እንዳስቆረጣቸውም ተናግረዋል።
መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ እንደሚገኝ ለማወቅ ተችሏል። በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈርምም በማለት አቋም ይዘዋል። የቀረበው የይቅርታ ሰነድ አወዛጋቢ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛውን ቡድን በሚያደርገው ትግል ላይ መሳተፍ የስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው የህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ፣ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ የሚሉት ሁሉ ይገኙበታል። ይህንን የይቅርታ ሰነድ አንፈርምም ካሉት 30 ተሳሪዎች መካከል አቶ ዮሐንስ ቧያለው፣ ዶክተር ወንደሰን አስፋው፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ እና ጋዜጠኛ ዳዊት በጋሻው ይገኙበታል። እነዚህን ፊርማ የከለከሉና አንፈርምም ያሉትን እስረኞችን መንግስት ምን እናድርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን በአሁኑ ወቅት በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው እንደሚገኝም ለማወቅ ተችሏል። የይቅርታ ሂደቱ መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የገቡትን ቃል እንደነበርና በመቀጠልም ከጠቅላይ ሚኒስትሩ ዘንድ ፈቃድ ማግኘታቸውን በመግለጽ የታሳሪዎች ተወካይ ኮሚቴ እንዲመረጥ ተደርጎ ነበር። ነገር ግን በአሁኑ ወቅት መንግስት የቀረበውን የይቅርታ ቅድመ ሁኔታና አያያዝ የከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር በማደባለቁ በፖለቲካ እስረኞችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቷል። የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ በተመድ በኩል ጥሪ ቀረበ። የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምፅ እንዲሰሙ፣ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ ቀርቧል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጆሊ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒ ኦጆሊ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ከትናንት በስቲያ ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተ የዓይን እማኞች ለዶይቼ ቬለ ተናግረዋል። ከዚህ በፊት በአላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን ኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዞኒያ ኦጆሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚያራርቁ ማናቸውን ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ፣ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋናያን ጦር ከመስበቅ ሊታቀቡ እንደሚገባ አሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላገኙ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ የተባባሰው ድርቅ በክልሉና በመላ ሀገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ከትናንት በስቲያ አርብ በቪዲዮ ባስተላለፉት መልእክት ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ጋር ሲያነጋግሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጆሎ ውጥረቱ እንዲረብ የፖለቲካ ተዋናያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎት ጭምር ነውም ብለዋል። ይህ በእንዲህ እንዳለ ህወሓት በራያ አላማጣና አካባቢው አርሶ አደሮች ለታጣቂዎቹ ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። በራያ አላማጣና በበርካታ አዋሳኝ ቦታዎች ህወሓት ከአካባቢው ማህበረሰብ ለታጣቂዎቹ የምግብና የሎጂስቲክስ ድጋፍ እንዲቀርብ ከትናንት በስቲያ ትዕዛዝ ማስተላለፉ ተነግሯል። በዚህም እያንዳንዱ አርሶ አደር ከ10 ሺህ በላይ በገንዘብ እህልና ሌሎች አቅርቦቶችን እንዲሰጥ፣ ገንዘብ የሌላቸው ደግሞ ከቤታቸው አንድ ፍየል ወይም በግ እንዲያደርጉ መገደዳቸው ታውቋል። በሌላ በኩል በራያ አላማጣ፣ በአፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግ ኽምራ አቅጣጫ በታጣቂዎች ላይ ከባድ የድሮን ጥቃቶች ተፈጽመው ጉዳት ማድረሳቸውም ተነግሯል። በትናንትናው ዕለት ተከስቶ የነበረው ከፍተኛ ግጭትና ውጥረት በዛሬው ዕለት በሁሉም አካባቢዎች ረገብ ማለቱም ለማወቅ ተችሏል። ከአማራ ፋኖ ብሔራዊ ንቅናቄ አፋብን በአዲስ አበባ ጉዳይ የተሰጠ የአቋም መግለጫ ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አብራችሁ ቆዩ። በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው የህልውና አደጋ በድርጅታችን ቁርጠኝነት፣ በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን መግለጫ ሰጥቷል። ከአማራ ፋኖ ብሔራዊ ንቅናቄ አፋብን በአዲስ አበባ ጉዳይ የተሰጠ የአቋም መግለጫ እንደሚከተለው ይቀርባል።
ዘረፈጁ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ በሚካሄደው የድራማ መድረክ የህዝብ ውክልና የሌለበት ተጨማሪ ቀውስ የሚያዋልድና የአገዛዙን ዕድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ ሻጥር መሆኑን ከዚህ በፊት ባወጣነው መግለጫ አቋም መውሰዳችን ይታወቃል። ሆኖም ግን አገዛዙና አጋሮቹ ይህንን ከጥፋት መንገዳቸው እንዲመለሱ ያቀረበላቸውን ጥሪ በመተው በምክክር ስም የከተሞችንና አካባቢዎቻቸውን የታሪክ የዴሞግራፊ የመልክዓ ምድራዊና የይዞታ ቅርጻቸውን ለማዛባትና በተለይም ነባር የአዲስ አበባ ከተማ ነዋሪዎችንና የአማራን ህዝብ ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸውን ተገንዝበናል። አዲስ አበባ ከተማ እንደገና ከመቆርቆሯና ከአሁኑ መጠሪያዋ ቀደም ብሎ በረራ በመባል የሚታወቅ በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብትና አርኪኦሎጂያዊ ማስረጃዎች በግልጽ ያረጋግጣሉ። ዳግማዊ አፄ ምኒልክ እና እቴጌ ጣይቱ ብጡል አዲስ አበባ ከተማን በድጋሚ ሲያስቆረቁሯት ባዶ መሬት ላይ ሳይሆን የአባቶቻቸውን ታሪካዊ ይዞታ ርስትና ውርስ መነሻ በማድረግ ነው። ይህ ታሪካዊ እውነት ሊሸረሸርም ሆነ ማንም አምባገነናዊ አገዛዝ በጊዜያዊ ስልጣን ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችለው ጽኑ የታሪካችን አንድ አካል ነው። ከተማዋ የአማራ ጥንተ ርስት በመሆኗ እንደተጠበቀ ሆኖ በሂደት የሁሉም የኢትዮጵያ ህዝብ መኖሪያ፣ የባህልና የኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት ሆና ተገንብታለች። ከዚህ አኳያ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን አዲስ አበባ የነዋሪዎቿ የሁሉም የኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗን ሙሉ በሙሉ ያምናል ይቀበላልም። በዚህ መነሻ ከተማዋ የብዝሃነትና የጋራ እድገት ማዕከል እንጂ የአንድ ዘረፈጅ አገዛዝ ብቸኛ መጫወቻ ስፍራ ልትሆን እንደማትችልም ድርጅታችን ያረጋግጣል። የአማራ ህዝብ አዲስ አበባን ጨምሮ በመላ ሀገሪቱ በስፋት በሚኖርባቸው አካባቢዎች ፍትሐዊ የስልጣንና የሀብት ተጠቃሚነት መረጋገጥ እንዳለበት ድርጅታችን ያምናል። በአሁኑ ወቅት የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገንና ብሔር በበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዴሞግራፊና የጂኦግራፊ ለውጥ በምንም መልኩ ህጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን እንገልጻለን። አገዛዙ ሀገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚካሄደው ሴራና አሻጥር የከተማዋን ነባር ነዋሪዎቿ መብት የሚጥስ የሁሉም ኢትዮጵያውያን የጋራ መኖሪያነቷን የሚክድና ታሪካዊ እውነታውን ለማዛባት የተሸረበና የአንድን ቡድን የበላይነት በህዝባችን ላይ በኃይል ለመጫን ያለመ በመሆኑ የዚህን አምባገነን አገዛዝ ዕድሜ ለማሳጠር መላው የአዲስ አበባ ከተማ ነዋሪዎችን ጨምሮ ኢትዮጵያውያን ድርጊቱን እንደሚያወግዙት እንዲቃወሙትና እንዲታገሉት በድርጅታችን አፋብን ስም ጥሪ እናቀርባለን። እንዲሁም በከተማዋ ቀደም ብለው ይኖሩ የነበሩትም ይሁን አሁንም የሚኖሩት 80 በመቶ ወይንም በ1999 ዓ.ም በተካሄደው ህዝብና ቤት ቆጠራ መሰረት የሚሆኑት ነባር ነዋሪዎቹ አማራዎች ናቸው። በመሆኑም የህዝብ ፍጥርንም ሆነ ታሪካዊ እውነታን በኃይልና በተሳሳተ ፖለቲካዊ ውሳኔ ለመቀየር የሚደረገውን ማንኛውም ያገዛዙን ሴራ አጥብቀን የምንታገለው መሆኑን እንገልጻለን። በገዛ ሀገሩ ከገጠመው ሁለንተናዊ የህልውና አደጋ ባሻገር ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን የትጥቅ ትግል ውስጥ ለመግባት ካስገደዱት ምክንያቶች መካከል ነው። በአዲስ አበባ ከተማ በአገዛዙ የተደቀነው የዴሞግራፊ ለውጥ አደጋ የከተማዋን ቀደምት ባለቤቶችና ነባር ነዋሪዎቿን በማፈናቀልና ማንነታቸውን በማጥፋት የአማራ ህዝብ ከከተማዋ ጋር ያለውን ታሪካዊና ማህበራዊ ትስስር በመበጣጠስ ከህዝቦች ተፈጥሯዊ መስተጋብር ውጭ በሆነ መልኩ የባህል፣ የቋንቋና የተለያዩ አመለካከቶችን በኃይል መጫን የሚደረገው ሩጫ ይገኝበታል። በመሆኑም ድርጅታችን አፋብን ከመንጊዜውም በላቀ ሁኔታ ውስጣዊ አንድነቱንና አደረጃጀቱን ጠብቆ በመጓዝ አምባገነኑንና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለን በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያዊ የሚስማማ የዜጎችን ሰብአዊና ዴሞክራሲያዊ መብቶች የሚያከብር ስርዓተ መንግስት በመገንባት ፍትህ፣ እኩልነትና የህግ የበላይነትን ከመትከል ባሻገር አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን የጋራ መኖሪያና ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል ይታገላል። ሀገሪቱ ከገባችበት ጥልቅ የህልውና የፍትህና የእኩልነት ቀውስ መውጣት የምትችለው የህዝቧን ሰብአዊና ዴሞክራሲያዊ መብቶች በኃይል በማፈን ሀገሪቱን የማያቋርጥ እርስ በርስ ጦርነት ውስጥ በማስገባት ወደ ገደል እየመራት ያለውን ዘረፈጁን የብልጽግና አገዛዝ በህዝባዊ ትግል ሙሉ በሙሉ መገርሰስ ሲቻል ብቻ መሆኑን አፋብን በጽኑ ያምናል። በስተመጨረሻም የኦህዴድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ላይ በምክክር ስም የጠነሰሰውን ዓይን ያወጣ የፖለቲካ አሻጥር የፈጠረው የህልውና በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሐምሌ 9 ቀን 2018 ዓ.ም። ይህ የተወዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን መልካም